ግን በጣም ነው የጸጸተኝ። ማለት ድንገት ለካ ሰውም እንደዚህ አይነት ነገር ይፈጠርበታል ምናምን ብዬ የተፈጠሩትን ነገሮች በሙሉ እንድረሳ ነው የሆንኩትኝ። ምክንያቱም ማታ እንደዛ ሆኖ ሳየው ከምላችሁ በላይ መቋቋም ነው የከበደኝ። ማለት የሰው ልጅ ድንገት እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ አቅም ሊያንሰው ይችላል? እንዴት እንደዚህ ሊታመም ይችላል? ምናምን ነገር ብዬ አሰብኩኝና ለካ እንደዚህም አለ አልኩኝ። እኔ እየታየኝ የነበረው ይሆን ናቸው ብቻ የተጣላንባቸው ነገሮች ምናምን ነበሩ እየታዩኝ የነበሩት እና ማታ ግን ሁሉን ነገር ነበር የረሳሁት እንደዛ ሲታመም ማለት ነው። እና ሌሊት 9 ሰዓት ነበረ ራይድ ይዘን ሐኪም ቤት ሄድ ነው እና ብቻ ተውት አለፈ። የምር እንደዚህ አይነት ሁኔታዎች ድንገት ሲፈጠሩባችሁ በጣም ግራ ነው የሚገባችሁ። በተለይ ደግሞ ሌሊት ሲሆን እና ደግሞ ብቻችሁን ስትሆኑ የሆነ ቤተሰብ ምናምን ሳይኖር በጣም ያስደነግጣል። እና ያው በዚህ አጋጣሚ አሁን አልፏል። ያው ይህን ቪዲዮ ስታዩ ምናምን ወንድሞች ምናምን እንዳደነግጡ። አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። የሱመያ ቤተሰቦች ላይክ 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 ሼር አድርጉ። በቅድሚያ ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በዚሁ አጋጣሚ ልንገራችሁ ብሩኬ እንኳን ሰላም ወጣ ማለት ነው። ይሄ እንትን ንፋስ ስትወስዱ ንፋስን እንደ ቀልድ እንዳታዩት። ኦር የሆነ ነገር ሲያማችሁ ብዙ ጊዜ አሁን ኢትዮጵያ ላይ በጣም የኋላ ቀር አመለካከትና አስተሳሰብ ያለን ምኑ ጋር እንደሆነ ታውቃላችሁ። የሆነ ነገር በሽታ ሲያመን ተሎ ብለን ሕክምና ሂደን መድኃኒት አንወስድም። ገባችሁ አይደለ? ያን ነገር እየተስፋፋ ወደ ሌላ ነገር ዙሮ አብዛኛው መጨረሻ ላይ ስንደርስ ኦር የሆነ ነገር ወይ ካንሰር ወይ እንኩላሊት የሆነ ነገር ተብለን እንትን እንላለን ማለት ነው። እና ብሩኬ ደግሞ ሂደህ መመርመር አለብህ። ህክምና አትፍራ፣ ኪኒን አትፍራ፣ መፍራት የለብህም። ለምን ካልክ ዛሬ እንደ ቀልድ ያየኸው ነገር ነገ ጧት የህይወት መጥፊያ ይሆናል። ስለዚህ በተለይ ኢትዮጵያ የምትኖሩ እናቶች፣ እህቶች፣ ወንድሞች ማለት ነው ወላሂ ከምሬ ነው የምነግራችሁ። የሆነ ነገር ስትታመሙ ዛሬ ይሻለኛል ኦር ነገ ኔክስት ምናምን አትበሉ። ከታመማችሁ ቀጥታ ወደ ህክምና ሂዱ። ለምን ያን ነገር የሚያማችሁ የሆነ ነገር ስለጎደለበት ነው። ገባችሁ አይደለ? ከዛ መታየት አለባችሁ፣ ኪኒን መውሰድ አለባችሁ። ዛሬ ይሻለኛል ነገ ኔክስት እያላችሁ ህይወታችሁን በራሳችሁ ጊዜ አታሳጥሩት። ለምን ካላችሁ ብዙ ማለት ነው የሆነ ሲያመን ነገ ምናምን ነው የምንል። እኔ ኢትዮጵያ እያለሁ ማለት ነው በጣም የሚያመኝ ነበር ታይፈስና ታይፎይድ ነው ማለት ነው። እና በየሳምንቱ 600 ብር ነበር የምታከመው፣ ቡራጌው የምታውቁት ከሆን ማለት ነው። እና ሐኪም ቤት ለመሄድ ራሱ ለምንድን ነው አንቺ ሁል ጊዜ የምትሄጂው ምናምን ይላሉ። እኔ ህይወቴን እፈልጋታለሁ ነው የምላቸው። ህይወቴን እፈልጋታለሁ። ታይፎይድ እና ታይፈስ እንደሚገል ታውቃላችሁ። እና ተልተሎ ሂጄ ነው በየሳምንቱ ይሄዳለሁ። ከዛ መጨረሻ ላይ አንዷ ዶክተር ምን አለች? ቲማቲም መብላት አቁሚ ያለችኝ። አቆምኩ። ሱብሃንአላህ። ስደት ከወጣው ግን ማለት ነው ስደት ከወጣው ወላሂ ታይፎይድ እና ታይፈስ አመኛ አቅም ኢትዮጵያ ያለው ግን ያመኛል። ለምን እንደሆነ አላቅም። ከውሃው ነው ከቲማቲም ነው ከምንድን ነው አላቅም። እኔ ቲማቲም ስልስ ዝፍዝፍ ቲማቲም እንደዚህ ሸጣ ቃሪያ ምናምን አድርጋችሁ ቲማቲም ዝብዝብ በጣም ነበር የምወደው በእንጀራ ማለት ነው። እና ያመኝ ነበር ማለት ነው። በየሳምንቱ 600 ብር እገብራለሁ። እና ብሩኬ አሁን መሄድ አለብህ፣ ህክምና መውሰድ አለብህ፣ መቆጣጠር አለብህ፣ ራስን መጠበቅ አለብህ። ማለት ኪኒን አልወስድም መርፌ አልወስድም ምናምን እያልን እየፈራን ያነ በሽታ ከሌላ ቦታ ተዛምቶ ሌላ በሽታ አፍርቶ መሆን የለበትም። ይህን አድርሱለት። በሁለተኛ ደረጃ ደግሞ አብዛኛውን እኛ ሲያመን ምን እንደምንል ታውቃላችሁ? ነገ ይተውናል፣ ከነገ ወዲያ። እኔ በዛ አላምንም፣ ይቅርታ አድርጉልኝ። ታክመን መዳን አለብን ብዬ ነው የማምነው። ለምን ያን ነገር ሳይስፋፋ ራሳችን መቆጠብ አለብን። ገባችሁ? አሁን የብሩኬ እንግዲህ ንፋስ ነው። ንፋስ ደግሞ እያለ ወደ ቲቪ ይሄዳል፣ ወደ ቲቪ ማለት ነው። ገባችሁ? ቲቪ ከሆነ ደግሞ እሰቡ እንግዲህ 6 ወር ኦር 7 ወር እያለ ኪኒን ተደጋጋሚ መውሰድ አለበት። ከባድ ነው። ስለዚህ አሁን አንተ ነገሩ አለሙ ሳይሄድ ተሎ በሽታን መታከም አለብህ ብሩኬ ማለት ነው። ለምን ንፋስ ወደ ቲቪ ይዛወራል። እንደ ቀልድ የምናያቸው ነገሮች ዋጋ ያስከፍሉናል። አንተ ቁንጅናህን፣ ውበትህን፣ ምንህን እንዳታጣ የምትፈልግ ከሆነ ህክምናህን ተሎ ውሰድ።
ገባችሁ አይደለ? ለምን ካላችሁ ጥሩ ስላልሆነ። በሁለተኛ ደረጃ ደግሞ ምግብ መብላት አለበት። ምግብ መብላት አለበት። እንጀራ ምናምን አይደለም። ኖ ሾርባ ላጥ አርግ። ሾርባ በተለያየ ነገር እየሰራ ሾርባ ውሰድ እና ቡላህን ምናምንህን ውሰድ። ቡላ ገንፎ ማለት ነው። ተገንፍቶ በቅቤ ጧት እሱን ውሰድ ወንድሜ። በሶስተኛ ቀን ሀይ ትሆናለህ። እኔ ላንተ አልነግርህም መቼም የቡላ የቆጮ የምናምን አዘገጃጀት እኔ ለእናንተ አልነግራችሁም። ምክንያቱም ከእናንተ ሀገር ነው የሚመጣ ወደኛ ማለት ነው። እና እሱን ውሰድ። በሁለተኛ ደረጃ ደግሞ ለብሩኬ ኦር ለሀይሚ ነገር የምታቃጥሩ ሰዎች ከመሀል ውጡ በእናታችሁ። ነገር የምታቃጥሩ ይገባችኋል ብዬ አስባለሁ። ነገር የምታቃጥሩ ሰዎች ራሳችሁን በደንብ ጠንቀቃችሁ ታውቃላችሁ ማለት ነው። ነገር የምታቃጥሩ ሰዎች ከብሩኬና ከሀይሚ ህይወት ውጡ። ትናንትና ብሩኬ ያረገው ነገር ጥሩ ስላልሆነ ነው የተቸውት። ዛሬ ግን ስላመመው አሳዘነኝ፣ አዘንኩ፣ አለቀስኩ። አስባችኋል? አሁን እናቱ ይህን ብታይ ትደነግጣለች። ክው ነው የምትለው፣ ወይኔ ልጄ ነው የምትለው እና እናቲቱም ለእናቲቱ መልእክት ማስተላለፍ ፈልጋለሁ። የልጅሽ ሰላም ያለው ኦር የልጅሽ መፈመስ፣ የልጅሽ ገንዘብ ማምጣት፣ የልጅሽ ሁሉ ነገሩ ያለው በሀይሚ እጅ ነው፣ በሀይሚ። ስለዚህ ከህይወታቸው ውጪ። በዚሁ አጋጣሚ ንገሩልኝ፣ የብሩኬ እናት ከህይወታቸው ትውጣ። ለምን ካላችሁ ያችኛዋ ልጅ ለብሩኬ እናት ገንዘብ እየሰጠሽ እንዲረባበሹ የምታደርገው እናቲቱ ናት። ስለዚህ አሁን በዚህ ትማሪያለሽ ብዬ አስባለሁ። ልጅሽን ሲያምብሽ፣ ልጅሽ የሆነ ነገር ሲሆንብሽ ወይኔ ልጄ ማለትሽ አይቀርም። ስለዚህ ከህይወታቸው ውጪ። መፈመሱ፣ ብር ማግኘቱ፣ መቀየሩ፣ መኪና መንዳቱ ምናምን ሁሉ ነገር ያለ በሀይሚ እጅ ነው። ሀይሚ ናት ለዚህ ደረጃ ያበቃችሁ። ስለዚህ በሀይሚና በብሩኬ መካከል የምትገቡ ሰዎች አትግቡ፣ አይመለከታችሁም። በሁለተኛ ደረጃ ደግሞ እነሱ እንዲጣሉ አንዳንድ ሰዎች የማትፈነቅሉት ድንጋይ የለም። የማትፈነቅሉት ድንጋይ የሰው ልጅ ልንገራችሁ፣ ጠላት ሲበዛበት ባይዘው ስትሮንግ ነው የሚሆነው። ስትሮንግ ማለት ነው። አሁን ሀይሚ ጠላት ሲበዛበት በእርግጠኝነት ጎበዝ ጀግና በቃ የማትሰበር እንደምትሆን ሪሊ 100% እርግጠኛ ነኝ። እና ሴትን ልጅ ለመስበር፣ ሴትን ልጅ ለማሸማቀቅ፣ ሴት ልጅ ወደኋላ እንድትቀር፣ ሴት ልጅ ወደፊት እንዳትመጣ፣ ሴት ልጅ የሆነ በቃ አቋም እንዳይኖራት፣ ሴት ልጅ የሆነ ነገር እንዳይኖራት የምታረጉ ሰዎች አብቅቶባችኋል ዘመኑ። አንሰማችሁም። እኛ ሴቶች ትልቅ ደረጃ መድረስ እንችላለን። ስለዚህ ፕሊስ ውጡልን። አዎ ውጡልን። በቃ ሴት ልጅ ለማሸማቀቅ፣ ሴት ልጅ የሆነ ነገር በቃ እንዳደርስ የምታረጉ ሰዎች ውጡ። እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ አይ ልግጠምላት እስኪ። ባለ 10 ማስቲካ ይላል ቀጭ የዛሬ ጓደኛ ቢቀር ማይቆጭ። ሀይሚኪ ይገባሻል ብዬ አስባለሁ ማለት ነው። የኔ ጀግና፣ የኔ እንቁ፣ የኔ ልበየዋ፣ የኔ ሩሩ፣ የኔ መልካም አስባችሁታል? ሲታመም ሁሉን ነገር ተወቹ። የራቁቱን ቪዲዮ ምናምን የተላከላትን ሁሉን ትታ አስባችኋል? ሰው መሆን ይበልጣል ብላ ብሩኬን አዳነችው። ምን አይነት ልብ እንዳላት እኮ እናንተ አታውቁም። ሀይሚዬ በጣም ምርጥ ልብ፣ በጣም ማለት ነው። ለሰው ልጅ የሚጨነቅ ልብ፣ ለሰው ልጅ መልካም በቃ እንዴት የእሷን ልብ ይስጠን ብላችሁ ጸሎት አድርጉ ውዶቼ፣ ማሮቼ፣ ፍቅሮቼ። አዎ አስባችሁታል? የእሷን ልብ የሀይምን ልብ ይስጠን እያላችሁ ጸሎት አድርጉ። ይኸው ለብሩኬ የማትሆነው ነገር የለም። አሁን ብሩኬን እሷ ናት በእሷ ኃይል ነው ያዳነችው። በራይድ ይዛ ሂዳ ሌሊት ከሌሊቱ 9 ሰዓት ነው እንግዲህ የታመመው። ግን ባይዘዌ ማለት ነው ብርድን እንደ ቀላል ነገር እንዳታዩት። ወላሂ በጣም መጥፎ ነው። ወደ ቲቢ ነው የሚቀየረው እና እንደዚህ አንዳንድ ደግሞ መዳም ቤት ሆናችሁ እየሰራችሁ ኦር ሲያማችሁ ነገ ወዲያ የምትሉ ሰዎች አትሸወዱ። ቀጥታ ሕክምና ሄዱ። በአሁኑ ሰዓት በቃ አላቅም የምንበላው ፎርጅድ ሆኖ ይሁን ምን ይሁን አላቅም ተሎ ወደ ሆነ ነገር ነው የሚቀየረው። ስለዚህ እንትን በሉ። ሀይሚኮ ደግሞ ትችላለች በሉ። ሀይሚታ ትችላለች። ብሩኬን ከሌሊቱ 9 ሰዓት ወስዳ አዳነችው። እንጀራ ይውጣልሽ የኔ እናት፣
እንጀራ ይውጣልሽ እና ሀይሚዬን የምትወዱ ሀይሚ ብላችሁ ኮሜንቱን አጥለቅልቁ። ትወዳችኋለሁ እና ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ሰብስክራይብ እያደረጋችሁ ቤቱን። በሁለተኛ ደረጃ ደግሞ ሰብስክራይብ አድርጉትና ለሀይሚና ለብሩኬ እኔ ከዚህ ከካናዳ የባህል ልብስ ገዝቼ እንድልክላቸው ስጦታ ማለት ነው። በእናንተ ስም በኦዲየንስ ስም ማለት ነው። በኦዲየንስ ስም እንድልክላት ቤቱን እየገባችሁ እንደ ቻሌንጅ ያዙትና ሰብስክራይብ 50 ሺህ አስገቡት። እኔ ለብሩኬና ለሀይሚ ምርጥ ስጦታ እልክላችኋለሁ። ከፈለጋችሁ እንደፈለጋችሁ ከፈለጋችሁ እዚህ የካናዳ ጫማ ምርጥ ጫማ ነው ሀቂቃ ማለት ነው። ጫማ እንልክላችሁ ከፈለጋችሁ ጫማ። ለምን የዚህ ጫማው በጣም አሪፍ ጫማ አለ ማለት ነው። ወይም ደግሞ የባህል ቀሚስ እንደናንተ እንደ ምርጫችሁ ኮሜንት ላይ ያስቀምጡልኝ ማለት ነው። ግን እኔ የምፈልገው ምንድን ነው 50 ሺህ ሰብስክራይብ ይግባ ቻናሉ። 50 ሺህ ሲገባ እልክላችኋለሁ ኢንሻአላህ ማለት ነው። እየገባችሁ ሀይሚና ብሩኬን የምትወዱ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የሀበሻ ልብስ ካላችሁ ያለ ኖ ጫማው ይሻላቸዋል። ጫማው የዛ ጫማ የአውሮፓ ጫማ ምርጥ ነው የምትሉ እንደ ምርጫችሁ እልክላችኋለሁ ማለት ነው። ግን 50 ሺህ ሲገባ ቻሌንጅ ያዙና በዚህን ሰሞን ማለት ነው 50 ሺህ አስገቡት። እኔ ደግሞ ቃሌን አክብሬ በኦዲየንስ ስም የመጣ ብዬ ነው የምልከው ኢንሻአላህ።